በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዮሐንስ ራእይ ምዕራፍ 9 አምስተኛው መልአክ ነፋ፣ ከሰማይም ወደ ምድር ወድቆ የነበረ ኮከብ አየው። የጥልቁም ጉድጓድ መክፈቻ ተሰጠው። የጥልቁንም ጉድጓድ ከፈተው። ጢስም ከታላቅ እቶን እንደሚወጣ ጢስ ሆኖ ከጉድጓዱ ወጣ። ፀሐይና አየርም በጉድጓዱ ጢስ ጨለሙ። ከጢሱም አንበጣዎች ወደ ምድር ወጡ። የምድርም ጊንጦች ስልጣን እንዳላቸው ስልጣን ተሰጣቸው። የእግዚአብሔርንም ማህተም በግንባራቸው ከሌለባቸው ሰዎች በቀር በምድር ያለውን ሳር ቢሆን ወይም ማናቸውንም የለመለመ ነገር ወይም ማናቸውን ዛፍ እንዳይጎዱ ተባለላቸው። በአምስትም ወር ሊያሰቃዩቸው ተሰጣቸው እንጂ ሊገድሏቸው አይደለም። እነርሱም የሚሰቃዩትን ስቃይ ጊንጥ ሰውን ነድፎ እንደሚያሰቃይ ነው። በዚያም ወራት ሰዎች ሞትን ይፈልጋሉ፣ አያገኙትም። ሊሞቱም ይመኛሉ፣ ሞትም ከእነርሱ ይሸሻል። የአንበጣዎቹም መልክ ለጦርነት እንደተዘጋጁ ፈረሶች ነው። በራሳቸውም ላይ ወርቅ እንደሚመስሉ አክሊሎች ነበሯቸው። ፊታቸውም እንደ ሰው ፊት ነበረ። የሴቶችን ጠጉር የሚመስል ጠጉር ነበራቸው። ጥርሳቸው እንደ አንበሳ ጥርስ ነበረ። የብረት ጥሩር የሚመስልም ጥሩር ነበራቸው። የክንፋቸውም ድምፅ ወደ ጦርነት እንደሚጋልቡ እንደ ብዙ ፈረሶች ሰረገሎች ድምፅ ነበረ። እንደ ጊንጥም ጅራት ያለ ጅራት አላቸው። በጅራታቸውም መውጊያ አለ። ሰዎችንም 5 ወር እንዲጎዱ ስልጣን አላቸው። ሰዎችም እንዲጎዱ ስልጣን አላቸው። በእነርሱም ላይ ንጉሥ አላቸው። እርሱም የጥልቅ መልአክ ነው። ስሙም በዕብራይስጥ አብዶን በግሪክም አጵልዮን ይባላል። ፊተኛው ወዮ አልፏል። እነሆ ከዚህ በኋላ ገና 2 ወዮ ይመጣል። 6ኛው መልአክ ነፋ። በእግዚአብሔርም ፊት ካለ በወርቅ ከተሰራ መሠዊያ ቀንዶች አንድ ድምፅ ሰማሁ። መለከትም ያለውን 6ኛውን መልአክ በታላቁ ወንዝ በኤፍራጢስ የታሰሩትን 4ቱን መላእክት ፍታቸው አለው። የሰዎችንም ሲሶ እንዲገድሉ ከሰዓቱና ለቀኑ ለወሩም ለዓመቱም ተዘጋጅተው የነበሩ 4ቱ መላእክት ተፈቱ። የፈረሰኞችንም ጭፍራ ቁጥር እልፍ ጊዜ እልፍ ነበረ። ቁጥራቸውንም ሰማሁ። ፈረሶቹንም በእነርሱ ላይ የተቀመጡትን እንዲሁ በራእይ አየሁ። እሳትና ያከንንት ዲን የሚመስል ጥሩር ነበራቸው። የፈረሶቹም ራስ እንደ አንበሳ ራስ ነበረ። ከአፋቸውም እሳትና ጢስ ዲንም ወጣ። ከአፋቸው በወጡት በእሳቱና በጢሱ በዲኑም በእነዚህ 3 መቅሰፍቶች የሰዎቹ ሲሶ ተገደለ። የፈረሶቹም ስልጣን በአፋቸውና በጅራታቸው ነውና ጅራታቸው እባብን ይመስላልና ራስም አላቸው፣ በእርሱም ይጎዳሉ። በእነዚህም መቅሰፍቶች ያልተገደሉት የቀሩት ሰዎች ለአጋንንትና ያዩ ወይም ይሰሙ ወይም ይሄዱ ዘንድ ለማይችሉ ከወርቅና ከብር ከናስም ከድንጋይም ከእንጨትም ለተሰሩ ለጣዖቶች እንዳይሰግዱ ስለ እጃቸው ስራ ንስሐ አልገቡም። ስለ መግደላቸውም ቢሆን ወይም ስለ አስማታቸው ወይም ስለ ዝሙታቸው ወይም ስለ ስርቆታቸው ንስሐ አልገቡም። ምዕራፍ 10 ሌላም ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየው። በራሱም ላይ ቀስተ ደመና ነበረ። ፊቱም እንደ ፀሐይ፣ እግሮቹም እንደ እሳት አምዶች ነበሩ። የተከፈተችንም ታናሽ መጽሐፍ በእጁ ያዘ። ቀኝ እግሩም በባህር ላይ ግራውንም በምድር ላይ አኖረ። እንደሚያገሳም አንበሳ በታላቅ ድምፅ ጮኸ። በጮኸም ጊዜ 7ቱ ነጎድጓድ በየድምፃቸው ተናገሩ። 7ቱ ነጎድጓድ በተናገሩ ጊዜ ልጽፍ አሰብ። ከሰማይም 7ቱ ነጎድጓድ የተናገሩት ነገር በማህተም ዝጋው
አትጻፈው የሚል ድምፅ ሰማሁ። በባህርና በምድርም ላይ ሲቆም ያየሁት መልአክ ቀኝ እጁን ወደ ሰማይ አሻቅቦ ዘረጋ። ሰማይንና በእርሱ ያሉትን፣ ምድርንና በእርሷም ያሉትን፣ ባህርና በእርሱ ያሉትን በፈጠረው ከዘላለምም እስከ ዘላለም ድረስ ሕያው ሆኖ በሚኖረው ምሉ ወደፊት አይዘገይም። ዳሩ ግን ሰባተኛው መልአክ ሊነፋ ባለው ጊዜ ድምፁም በሚሰማበት ዘመን ለባሪያዎቹ ለነቢያት የምስራች እንደሰበከላቸው የእግዚአብሔር ምስጢር ይፈጸማል አለ። ከሰማይም የሰማሁት ድምፅ እንደገና ሲናገረኝና ሂድና በባህር በምድር ላይ ከሚቆመው መልአክ በእጁ ያለችውን የተከፈተችውን መጽሐፍ ውሰድ ሲል ሰማሁ። ወደ መልአኩም ሄጄ ታናሺቱን መጽሐፍ ስጠኝ አልኩት። እርሱም ውሰድና ብላት፣ ሆድንም መራራ ታደርገዋለች፣ በአፍህ ግን እንደ ማር ትጣፍጣለች አለኝ። ከመልአኩም እጅ ታናሺቱን መጽሐፍ ወስጄ በላኋትና በአፌም እንደ ማር ጣፋጭ ሆነች። ከበላዋትም በኋላ ሆዴ መራራ ሆነ። በብዙ ወገኖች፣ በአሕዛብ፣ በቋንቋዎችም በነገስታት ላይ እንደገና ትንቢት ትናገር ዘንድ ይገባሃል ተባለልኝ። ምዕራፍ 11 በትር የሚመስል መለኪያ ለእኔ ተሰጠኝ። እንዲህም ተባለልኝ፣ ተነስተ የእግዚአብሔርን መቅደስና መሠዊያውን በዚያም የሚሰግዱትን ለካ። በመቅደሱም ውጭ ያለውን ዕድዋ ለአሕዛብ ተሰጥቷልና ተወው፣ አትለካው። እነርሱም 42 ወር የተቀደሰችውን ከተማ ይረግጡታል። ለሁለቱም ምስክሮች ማቅ ለብሰው 1260 ቀን ትንቢት ሊናገሩ እሰጣለሁ። እነዚህም በምድር ጌታ ፊት የሚቆሙ ሁለቱ ወይራዎችና ሁለቱ መቅረዞች ናቸው። ማንንም ሊጎዳቸው ቢወድ እሳት ካፋቸው ይወጣል፣ ጠላቶቻቸውንም ይበላል። ማንም ሊጎዳቸው ቢወድ እንዲሁ ሊገደል ይገባዋል። እነዚህ ትንቢት በሚናገሩባት ወራት ዝናብ እንዳይዘንብ ሰማይን ሊዘጉ ስልጣን አላቸው። ውሃዎችንም ወደ ደም ሊለውጡ በሚፈልጉባትም ጊዜ ሁሉ በመቅሰፍት ሁሉ ምድርን ሊመቱ ስልጣን አላቸው። ምስክራቸውን ከፈጸሙ በኋላ ከጥልቁ የሚወጣው አውሬ ይዋጋቸዋል፣ ያሸንፋቸውማል፣ ይገድላቸውማል። በድናቸውንም በታላቂቱ ከተማ አደባባይ ይተኛል። እርሷም በመንፈሳዊ ምሳሌ ሰዶም እና ግብጽ የተባለች ደግሞ ጌታቸው የተሰቀለባት ናት። ከወገኖችና ከነገዶችም ከቋንቋዎችም ከአሕዛብ የሆኑ ሰዎች 3 ቀን ተኩል በድናቸውን ይመለከታሉ። በድናቸውን ወደ መቃብር ሊገባ አይፈቅዱም። እነዚህም 2 ነቢያት በምድር የሚኖሩትን ስላሰቃዩ በምድር የሚኖሩት በእነርሱ ላይ ደስ ይላቸዋል፣ በደስታም ይኖራሉ። እርስ በርሳቸው ስጦታ ይሰጣጣሉ። ከ3 ቀን ተኩልም በኋላ ከእግዚአብሔር የወጣ የሕይወት መንፈስ ገባባቸው። በእግሮቻቸው ቆሙ። ታላቅም ፍርሃት በሚመለከቱት ላይ ወደቀባቸው። በሰማይም ወደዚህ ውጡ የሚላቸውን ታላቅ ድምፅ ሰሙ። ጠላቶቻቸውንም እየተመለከቷቸው ወደ ሰማይ በደመና ወጡ። በዚያም ሰዓት ታላቅ የምድር መናወጥ ሆነ። በከተማይቱም 10ኛ እጅ ወደቀ። በመናወጥም 7000 ሰዎች ተገደሉ። የቀሩትንም ፍርሃት ያዛቸው፣ ለሰማዩም አምላክ ክብር ሰጡ። ሁለተኛው ወዮ አልፏል፣ እነሆ ሶስተኛው ወዮ በቶሎ ይመጣል። 7ተኛው መልአክ ነፋ። በሰማይም የዓለም መንግስት ለጌታችን ለእርሱ ለክርስቶስ ሆነች፣ ለዘላለም እስከ ዘላለም ይነግሳል የሚሉ ታላላቅ ድምጾች ሆኑ። በእግዚአብሔርም ፊት በዙፋናቸው የተቀመጡ 24ቱ ሊቃናት በግንባራቸው ተደፍተው ለእግዚአብሔር እየሰገዱ እንዲህ አሉ። ያለህና የነበርክ ሁሉን የምትገዛ ጌታ እግዚአብሔር ሆይ ትልቁን ኃይልህን ስለያዝክ ስለነገስክም እናመሰግንሃለን። አሕዛብም ተቆጡ፣ ቁጣህም መጣ። በሙታን ትፈርድ ዘንድ
ዘመን መጣ። ለባሪያዎችህም ለነቢያትና ለቅዱሳን ስምህን ለሚፈሩ ለታናናሾችና ለታላላቆችም ዋጋቸውን ትሰጥ ዘንድ ምድርን የሚያጠፉትን ታጠፋ ዘንድ ዘመን መጣ። በሰማይም ያለው የእግዚአብሔር መቅደስ ተከፈተ። የኪዳኑም ታቦት በመቅደሱ ታየ። መብረቅና ድምፅ ነጎድጓድም የምድርም መናወጥ ታላቅ በረዶም ሆነ። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ ኩሉ ኩይስ መዛአከ ይእቲ መንግስተ ኃይል ወስብሐት ለዓለመ በሰላም ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሠረይ ለነ ኃጣውኢነ ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የቅዱስ ዮሐንስ ረድኤት በረከት ቸርነት አይለየን። የሰማነውን በልቦናችን ያሳድርልን።